ወንድምን ሰርቀህ ቀምተህ እያስለቀስክ አቶ ገሌ ለመድኃኒዓለም ለክብሩ መገለጫ 50 የ100 ብር የ300 ብር ጥላ ሰጥተዋል። ውሸት ጠማማ። እዚያ ለሰረቀው ስጥ። መጀመሪያ ሰርቀ 20 ሺህ ብር ሰርቀ 10ሩን ለመድኃኒዓለም 10ሩን ለራስ ማለት አይቻልም። መጀመሪያ የሰረቀውን መልስ። የምታስለቅሰውን ሰው አጽና ነው። በሐሰት ምስክር ያሳሰርከውን ሰው አስፈታው። ድሃ ጾሙን እያደረ አንተ ምግብ የምታማርጥ ከሆነ ስጠው። አይዳው ድኩማት ያንጻሉ እንታቢያተ ደካማ እጆች የሰማይ ቤት ይሰራሉ። ደካማ እጆች ስለ ማርያም፣ ስለ ገብርኤል፣ ስለ ሥላሴ የሚሉት እነዚያ እጆች የብርሃን ቤት ሰርተው ይቆዩአቸዋል። አበድሯቸው። ለነዚያ ነው መስጠት። ቅዱስ ዮሐንስ አፈወርቅ አንድ ጊዜ ክርስቶስን ተወዱታላችሁ አላቸው። ብዙ አዎ አሉት። እሺ እናንተ ተወዱታላችሁ? እስቲ የምትወዱት በጣም እሺ፣ ብትወዱት ታበሉታላችሁ? ቢርበው ታበሉታላችሁ? ቅዱስ ዮሐንስ አፈወርቅ የመለሰው እንግዲያውስ ክርስቶስ ማለት በከተማው ብርድ እየመታው የወደቀው ድሃ ነው ይላል። ያንን ውደደው፣ ለዚያ ስጠው፣ አበድረው። ተመልከቱ ማለት ብፁዓን እሙንቱ እለይሁቡ እምዘሆሙ እስመ እሙንቱ ይሌቅህዎ ለእግዚአብሔር ይላል ሰሎሞን። ካላቸው ነገር የሚሰጡ ሰዎች እነሱ ለእግዚአብሔር ያበድሩታል ይላል። ለእግዚአብሔር ያበድሩታል። እግዚአብሔር ደግሞ ክብር አልብሶ ይቆያል። ትርፍ ሸሚዝ ካላችሁ ስጡ ለድሃ። እናንተ እንጀራ በልታችሁ ቆሎ የምትጨምሩ ከሆነ ቆሎውን ለድሃ ስጡት። 5 ጫማ ካላችሁ በባዶ እግሩ ለሚሄደው አንዱን ስጡት። እናንተ በግ አርዳችሁ ዶሮ የምትጨምሩ ከሆነ ዶሮውን ለድሃ ስጡት። አሁን ልደት መጥቷል። ቢያንስ ሽሮም ስጡት፣ ቆሎ ስጡት። ጦም እያደረ እኛ ደግሞ ስላልተጨመረልን የሚከፋን ስለሆነ በፍራሽ እየተኛ አልጋ የለኝም የምትል ከሆነ ቤት ለሌለው ሰው መጠለያ ስጠው። ቤት ለሌለው ሰው ለዚህም እንዘን። ስጦታ እግዚአብሔርን ያስመስላል፣ እግዚአብሔርን ያሳያል፣ ቸርነቱን ያሳያል፣ በእግዚአብሔር ፊት ያቆማል። የሚጠይቀን ጥያቄም ይሄ ነው። ብር አባብልታችሁኛል ነው በቃ። የእናት ወገኔ ዘር ነው ወይ አይልም። ጥሩ ካባ ለብሰሃል ወይ ሁሉ አይልም። ሌላው ቀርቶ ይገርማል እኮ ጥሩ ካባ ለብሰሃል አይልም። ጥሩ ቀሚስ ናረክ አይለኝም። እኔንም ቢሆን ሰርተሃል ወይ ነው ቁም ነገሩ። ሰርተሃል ወይ? ይሄን የምንለብሰው ለክብረ ወንጌል ነው፣ ወንጌልን ለማስከበር ነው። ጥያቄው ግን የሥራ ነው። አብልተሃል ወይ አጠጥተሃል ወይ ነው፣ የተግባር ነው።